በቅርብ ቀን አዲስ ትውልድ ሚዲያ ትልቅ ነበር ትልቅም እንሆናለን አማራ ማለት ነጻ ህዝብ ማለት ነው። ይህ ማንነቱና መገለጫው ነጻነት የሆነው አማራ ታላቋን ኢትዮጵያ ከ3000 ዓመት በላይ ሲያስተዳድር የሁሉንም ኢትዮጵያውያንን ባህል፣ ቋንቋ፣ እምነት፣ ልማድ እኩል አክብሮ አስከብሮና ጠብቆ ያቆየ የእኩልነት የፍትህና የነጻነት ተምሳሌት የሆነ ህዝብ ነው። ይህ የስሙ ትርጓሜ ነጻነት የሆነው አማራ በሚያስተዳድራት ኢትዮጵያ ውስጥ ያሉትን ኢትዮጵያውያንን እምነታቸውን፣ ባህላቸውን፣ ቋንቋቸውን፣ ልማዳቸውን ብቻ አይደለም ጠብቆ ለዓለም ያበረከተው። በሚያምኑት የእስልምናና የክርስትና ሃይማኖት ምክንያት በየሀገራቸው መንግስታት ሲገፉና የሞት አዋጅ ሲታወጅባቸው ከሞት ለማምለጥ እምነታቸውንም ለመጠበቅና ለማስፋፋት በፍትሃዊነታቸውና በነጻነታቸው ወደሚታወቁ ንጉሶችና ህዝቦች ወደሚገኙባት የአበሻይቱ ምድር ወደ ሆነችው አቢሲኒያ ወይም ኢትዮጵያ ይመጡ ነበር። ይህ ፍትሃዊና ነጻ የሆነው የአማራ እነርሱንም ከሞት ጠብቆ ሃይማኖታቸውን ተቀብሎ እምነቱንም አስጠብቆ አሁን አለበት ደረጃ እንዲደርስ አድርጓል። የአባቶቻችን ልጆች ነን ስንል በምክንያት ነው። ይህ ማንነቱ ነጻነት የሆነው ህዝብ በአገረ ኢትዮጵያ ምስረታና መጽናት ላይ ከፍተኛ መስዋዕትነት ከፍሏል። ይህ ህዝብ ከአፍሪካ እስከ ኤዥያ ድረስ ለህዝቦች ነጻነት ዋጋም ከፍሏል። አማራ ቆዳን ፍቆ እና ቀለምን በጥብጦ ፊደልን የቀረጸ ታሪክን የሰነደ ህዝብ ነው። ዘመናዊ ሕክምና ሳይመጣ ቅጠል በጥሶ ስር ምሶ ማዕድናትንና እንስሳትን ተጠቅሞ ህሙማንን ይፈውስ የነበረ እየፈወሰም ያለ፣ ድንጋይን ጠርቦ ማዕድናትን ተጠቅሞ አስደናቂ ህንጻዎችንና ሐውልቶችን ያነጸ፣ መንፈሳዊ ዓለምን ከቁሳዊ ዓለም ጋር በማስተሳሰር ጥበብን የተማረ የተራቀቀ እንዲሁም ጥልቁ ዓለምን ዩኒቨርስን የመረመረ ህዝብ ነው። አማራ ኢትዮጵያና ህዝቦቿን ከጠላት ከመጠበቅ ባለፈ በተለያዩ የሀገሪቱ ክፍሎች ከተማ በመመስረት ግብርና በማስተማር ዘመናዊ አኗኗር በማስተዋወቅ ትልቅ አበርክቶ ያደረገ ህዝብ ነው። ይህንን የአማራ ህዝብ ጥበብ፣ ጀግንነት፣ የሀገር ፍቅር፣ ሰብአዊነት ወዘተ የተመለከቱና ጂኦፖለቲካዊ ተጠቃሚነትና ሀብት ያዩ አካላት ኢትዮጵያ ለመቀራመት መጀመሪያ አማራ የሚባለውን ህዝብ ማጥፋት እንዳለባቸው ተረዱ። ይህንን ዓላማቸውን ለማሳካት በአገር ውስጥ ያሉ ባንዳዎችን የማደራጀት ስራ ጀመሩ። እነዚህ ኃይሎች በሚዲያ አማካኝነት በመጽሐፍ መልክ በማሳተም በፖለቲካ ማኒፌስቶ ውስጥ በማካተት ከፍተኛ የሆነ ስም ማጥፋት ዘመቻ በአማራ ህዝብ ላይ አካሄዱ። ያልሰራውን ሰራ ያላለውን ብሏል። እነሱ ያደረጉትን መጥፎ ስራም ገልብጠው ለአማራ ህዝብ በመስጠት የብሔረሰቦች ሁሉ ጥላት እንዲሆን አደረጉ። እነዚህ በአማራ ጥላቻ የተሞሉ ቡድኖች፣ ግለሰቦችና ፖለቲከኞች ተቋም መስርተው ኃይል አደራጅተው ሀገረ መንግስቱንም ተቆጣጥረው በአማራ ህዝብ ላይ ሁሉን አቀፍ ጥቃት አካሄዱበት። አማራ ከጠበቃት ሀገር ከመሰረታቸው ከተሞች ላይ መጤ፣ ሰፋሪ፣ ወራሪና ቅኝ ገዢ ወዘተ በማለት አፈናቀሉት፣ ሀብቱንም ዘረፉት። የህልውና አደጋም ደቅነውበት ይገኛሉ። አማራ በማንነቱ ምክንያት የደረሰበትን ሁሉ መከራ በማንነቱ ተደራጅቶ ራሱንና ሀገሩን ከመጠበቅ ይልቅ በስውር የጥፋቱ አስተባባሪ ከሆነ መንግስት ፍትህን አገኛለሁ በማለት ደጋግሞ በሰልፍና በተለያየ መንገድ ጠየቀ። ነገር ግን በጥያቄው ላይ ይሳለቁበት ጀመር። ፍትህን በሌሎች ኃይሎች ለማግኘት ማሰብ አሮጌ አስተሳሰብ መሆኑን ዘግይቶም ቢሆን የአማራ ህዝብ ተረዳ። አዲሱ የአማራ ትውልድ ፍትህን ከሌሎች ኃይሎች ከማግኘት ይልቅ በራሱ ተደራጅቶ ማግኘት እንዳለበት ያምናል። አዲሱ ትውልድ አዲስ አስተሳሰብና አዲስ ራዕይ ሰንቆ አማራን ከጥፋት፣ ኢትዮጵያን ከብተና፣ ቀጠናውንም ከጦርነት ለማውጣት የትጥቅ ትግልና የፖለቲካ ትግል ጀምሯል። እኛም ይህንን የአዲሱ ትውልድ ራዕይ በአዲስ ትውልድ ሚዲያ አማካኝነት አዲሱን ትውልድ ትግል መነሻ ዓላማና ግብ ለህዝብ ለማድረስ እንዲሁም በሚዲያ በኩል ለሚከፈተው የሚዲያ ጦርነት ተመጣጣኝ መልስ በመስጠት የራሱን አስተዋጽኦ ለማድረግ ተዘጋጅቷል። እኛም ይህንን የአዲሱ ትውልድ ራዕይ በአዲስ ትውልድ ሚዲያ አማካኝነት የአዲሱን ትውልድ የትግል መነሻ ዓላማና ግብ ለህዝብ ማድረስ እንዲሁም በሚዲያ በኩል ለሚከፈተው የሚዲያ ጦርነት ተመጣጣኝ መልስ ለመስጠት የራሱን አስተዋጽኦ ለማድረግ ተዘጋጅቷል። ይህ ትግል ዳር እንዲደርስ የበኩሉን አስተዋጽኦ ያደርጋል። ትልቅም ነበር ትልቅም እንሆናለን። ሰብስክራይብ፣ ላይክ እና ሼር በማድረግ ይጠብቁን። አዲስ ትውልድ ሚዲያ